ዛሬ እስኪ ስለ ኢትዮጵያ የባህር በር ጥያቄ እናንሳ። በዓለም ላይ ከ130 ሚሊዮን ህዝብ በላይ ይዞ የባህር በር የሌለው ሀገር የለም አንድም። ይህች ኢትዮጵያ ናት። በቆዳ ስፋቷ ከአውሮፓ 5 ሀገራትን የምታክል፣ በኢኮኖሚዋ በአፍሪካ ግዙፍ ከሆኑት ውስጥ አንዷ። ነገር ግን ይህች ሀገር የጂኦግራፊ እስረኛ ናት ተብላ ትጠራለች። ለምን? የታሪክ አጋጣሚ ወይስ ስትራቴጂካዊ ስህተት? ዛሬ ስታርቲቭ ኢትዮጵያ ለምን የባህር በር ፍለጋ ላይ እንደሆነችና ታሪካዊ ሙግቷ ምን እንደሆነ በአጭሩ ይነግራችኋል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። ቀይ ባህርና አባይ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ከመደራደር እንችላለን፣ ችግር የለም። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ለዘመናት ኢትዮጵያ የባህር በር ነበራት። የአክሱም መንግስት በአዶሊስ በኩል ዓለምን ይነግር ነበር። ቀይ ባህር የኢትዮጵያ መተንፈሻ ነበር። ነገር ግን በ1993 የኤርትራ መገንጠል ተከትሎ ኢትዮጵያ በአንድ ጀንበር የዓለማችን ትልቋ መሬት ዝግ ሀገር ሆነች። ከዚያን ጊዜ ጀምሮ የ95% የንግድ ፍሰቷ በአንድ መስኮት ብቻ ሆነ፣ በጅቡቲ። በየዓመቱ ኢትዮጵያ ለወደብ ኪራይ ብቻ $2 ቢሊዮን ትከፍላለች። የመሬት ዝግነት የኑሮ ውድነትንም ይጨምራል። የኢትዮጵያ ዜጎች ከጎረቤቶቻቸው በ25% ተጨማሪ ዋጋ ለሸቀጦች ይከፍላሉ። ለምን? ምክንያቱም የሎጂስቲክ ወጪው ሰማይ ስለሚነካ። ለ130 ሚሊዮን ህዝብ አንድ መስኮት ብቻ መኖሩ የኢኮኖሚ ስጋት ብቻ ሳይሆን የብሔራዊ ደህንነትም አደጋ ነው። አሁን አዲስ ምዕራፍ ተከፍቷል። የሶማሌላንድ መግባቢያ ሰነድ የኢትዮጵያ የባህር በር ለማግኘት የመሬት ለባህር ወይም ደግሞ ላንድ ፎርሲ ልውውጥን ጨምሮ የተለያዩ ዲፕሎማሲ መንገዶችን እየሞከረች ነው። የባህር በር ጥያቄ ለኢትዮጵያ የቅንጦት ጉዳይ አይደለም፣ የህልውና ጉዳይ ነው። ትውልዱ የጂኦግራፊ እስረኛ ሆኖ መቀጠልን አይፈልግም። ጥያቄው ኢትዮጵያ ወደ ባህር ትመለሳለች ወይ የሚለው ሳይሆን መቼና እንዴት የሚለው ነው። ምክንያቱም ለዚች ግዙፍ ሀገር ባህር የመጨረሻው የነጻነት አድማስ ነውና። ኢቢሲ ዶ ስትሪም ነበርን። በሚቀጥለው እስክንገናኝ ሰላም።